በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 1 ትምህርታችን የቀጠለውን ቁጥር 2 የመጨረሻውን ክፍል ትምህርታችንን የቅዱሳን መላእክት ማዳን በሚል ርዕስ አሁን እንማማርበታለን ማለት ነው። እንቀጥለዋለን ትምህርቱን በቀጥታ ካለን ጊዜ አንጻር። አለቆችና መሳፍንቱ በነብዩ ዳንኤል ላይ ተንኮል ሰሩበት። 30ውን ቀን ከአምላክ ቢለምን በአንበሳ ጉድጓድ ውስጥ ይጣል የሚል የንጉሥ ዳርዮስ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። ሙሉ ታሪኩን ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምሮ በቤታችሁ ተመልከቱት። ካለኝ ጊዜ አንጻር ትንቢተ ዳንኤል ምዕራፍ 6 ከቁጥር 16 እስከ 22 አነበዋለሁ። የዚያን ጊዜም ንጉሡ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልንም ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። ንጉሡም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አትመው። ንጉሡም ወደ ቤቱ ሳይበላም ምንም ሳያድርግ አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። አትመውት ሄዱ። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ያድን ዘንድ ችሏልን? አለው። ይሙት ይዳን አያውቅም እንዲህ ብሎ ተናገረ። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና በአንተ ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሡ እጅግ ደስ አለው ነው የሚለው። የዳንኤል አምላክ ሕያው እግዚአብሔር ለስም አጠራሩ ክብርና ምስጋና ለእርሱ ለዘላለም ይሆን፣ አሜን። ዛሬም ከሚያስጨንቀውና ከሚያስፈራው እንደ አንበሳ ያሞጠ አውሬ ትውልደ ኢትዮጵያውያንንና ሀገራችንን ኢትዮጵያን በአጠቃላይ ሕዝባችንን ከእንደነዚህ አይነት አንበሶች ይጠብቅልን፣ አሜን። ይሄ ነው። እግዚአብሔርን ምን አለው? ንጉሡን ዳንኤል ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና በአንተ ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ነው ያለው። ያ መልአክ የሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤል ነው። እግዚአብሔር መልአኩን ልኮ ነብዩ ዳንኤልን ከአንበሶች አፍ አዳነው። ዛሬም ቅዱሳን መላእክት ያድናሉ። ክርስቲያኖች ሆይ በነብዩ ዳንኤል ላይ ይህ ሁሉ መከራ ከመምጣቱ በፊት እርሱ ቀድሞ ከማንኛውም መከራ ሁሉ እንዲያድነው በኢየሩሳሌም በምስራቅ አንጻር ጸሎትና ምስጋና ያቀርብ ነበር። ማስተዋል ያለብን ነገር ሰዎች ባንክ ቤት ገንዘብ የሚያስቀምጡበት ምክንያት ለችግር ጊዜ እንዲጠቀሙበት ታሳቢ አድርገው ነው። ዛሬም እንደ ነብዩ ዳንኤል የጸሎትን ባንክ መከራ ከመምጣቱ በፊት ማስቀመጥ በመከራ ሰዓት የምንጠቀምበት ጋሻ መሆኑን ነው ከነብዩ ዳንኤል የተማርነው። ስለዚህ ክርስቲያኖች ገና መከራው ሳይመጣ አድነን እያሉ የመጸለይ ብርታት ሊኖረን ይገባል። ያን ጊዜ እግዚአብሔር መልአኩን ልኮ ያድነናል።
መዝሙረ ዳዊት ምዕራፍ 73 በቅንፍ 74 ቁጥር 19 ላይ የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችህን ነፍስ ለዘወትር አትርሳ እንዳለ ዛሬ ነብዩ ዳንኤል ለእግዚአብሔር የተገዛ ሰው ስለሆነ እግዚአብሔር መልአኩን ልኮ አዳነው። እኛም እንደ እግዚአብሔር ቅዱስ ፈቃድ በእግዚአብሔር ፍቅርና በሃይማኖት ጸንተን እግዚአብሔርን ስንለማመጥ በኃጢአት እንኳን ብንወድቅ እግዚአብሔር መልአኩን ልኮ ያድነናል። ይሄ ነው መዝሙረ ዳዊት ምዕራፍ 90 በቅንፍ 91 ከቁጥር 11 እስከ 15 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና ነው ያለው። ቅዱሳን መላእክት በመውጣት በመግባታችን በመኝታችን እንዲጠብቁን ከእግዚአብሔር የተሰጡን ሕይወት የሆኑ ገጸ በረከቶቻችን ናቸው። በልቡናችን ለዘላለም በደም በሥጋችን በነፍሳችን የማዳናቸው ጸጋ ታትሞብን ሊኖር ይገባል። በማዳናቸው አንጠራጠርም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ አለ ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር በቸርነቱ እንዲህ አድርጎ መልአኩን ልኮ ይጠብቀናል። ስለዚህ ቅዱሳን መላእክት የማዳን ስልጣን አላቸው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ለዚህም ነው በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ ያለው። አንበሳውንም ዘንዶውንም መረገጥ እንድንችል ከኛም ጸሎት በተጨማሪ የቅዱሳን መላእክት ጥበቃና ማዳን ከኛ ሊኖር ይገባል። አንበሳውም የሚያገሳው ዋናው ዲያብሎስ ነውና ስሜን አውቋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው። በመከራው ጊዜም ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ማዳኔንም አሳየዋለሁ። እንደ ነብዩ ዳንኤል አባታችን ማለት ነው። ሕዝበ ክርስቲያንም የነብዩ ዳንኤል በረከት ይደርሰን ዘንድ በእግዚአብሔር ፍቅርና ምስጋና ስንጸና እግዚአብሔር መልአኩን ልኮ ከደረሰብን ከሚያስጨንቀን ጭንቀት ከሚያስጨንቀን ከተለያየ ችግር ያድነናል። ይህንን ነው ማወቅ ያለብን። አዎ ምንም ጥርጥር የለውም። የሐዋርያት ሥራ ምዕራፍ 12 ከቁጥር 6 እስከ 11 ላይ እንዲህ ይላል። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስን ጎድኑን መትቶ አነቀውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። ዛሬም የእግዚአብሔር መልአክ ከልቦናችን ላይ የዘረኝነትን ሰንሰለትን፣ የምቀኝነትንና የቅናት ሰንሰለትን፣ የመጠላላት ሰንሰለትን፣ በተለያዩ ሱሶች ወጥመድ ሰንሰለትን፣ እርስ በርሳችን ሆድና ጀርባ በመሆን የመለያየት ሰንሰለትን፣ እርስ በርሳችን የመጨራረስ ሰንሰለትን፣ የረሃብ፣ የስደት፣ የመከራ፣ የሐዘን፣ የጦርነት ሰንሰለትን እግዚአብሔር መልአኩን ልኮ በልቦናችን ላይ ተቋጥሮ ያለውን የአዚም ሰንሰለትን ፈጥኖ ይበጣጥስልን። አሜን። የአዚም ሰንሰለት ከኢትዮጵያ ሀገራችን ጭምር እንደ በእውነቱ መሰሉን የክፉ ሥራ ተግባራትን እኒህን ሰንሰለቶችን ይበጣጥስልን። አሜን። ይሄ ነው ከፍተኛ ችግር ውስጥ ነው ያለነውና መልአኩም ታጠቅና ጫማህን አገባለው። እንዲህም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእዩንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ
አለ። ቅዱሳነ መላእክት ያድናሉ አያድኑም? ያድናሉ። የእግዚአብሔር መልአክ ወደ ቅዱስ ጴጥሮስ የመጣው ቅዱስ ገብርኤል ነው። ይሄንን ነው ክርስቲያኖች ማወቅ ያለብን። በሌሎች ቤተ እምነት ያሉ በእምነታችን የማይመስሉን ወገኖቻችን ይህን የቅዱሳን መላእክትን ማዳንን መጽሐፍ ቅዱሳዊ ማስረጃ እንደምን አይተውት ነውን? እንዴትስ አይተው ተረዱት? ቅዱሳን መላእክትን ሊያድኑን አይችሉም ብለው የሚሰብኩትስ ከየት አግኝተውት ነው? እናስተውል። ኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 21 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአክን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። እስከ መቅሰፍት ድረስ ስልጣን አላቸው። የማዳናቸው ስልጣን ሕያው ነው፣ ከእግዚአብሔር የተሰጣቸው ጸጋ። ይጠብቁን ዘንድ ቅዱሳነ መላእክትን በማስተዋል ልናውቃቸው ይገባል። ሌላው ማስረጃ መዝሙረ ዳዊት ምዕራፍ 33 በቅንፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ነው የሚለው። ምንድን ነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ግልጽ ነው። ቅዱሳነ መላእክት ያድኑናል። እንፍራቸው፣ እንውደዳቸው። በእግዚአብሔር ፊት የሚቆሙ መላእክት ናቸውና እናክብራቸው፣ ያድኑናል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ይህ ዕብራውያን የመጨረሻው መልእክቱ ነው ሲጽፍ እንዲህ አለ። ሁሉ መዳንን ይወርሱ ዘንድ ስላላቸው ማለት ሁሉ መዳንን በእግዚአብሔር ክርስቶስ ማዳንና በእርሱም ደግሞ አምነው ተጠምቀው በ40 ቀን በ80 ቀን ሊድኑ የሚገባቸው ይወርሱ ዘንድ ርስትን፣ ገነት፣ መንግሥተ ሰማያትን ለማገዝ የሚላኩት የሚያገለግሉ መናፍስት አይደሉምን? በቃ ቅዱሳን መላእክት ሰው እንዲጠፋ አይፈልጉም። ወደ ጽድቁ ወደ ክርስቶስ፣ ወደ ጽድቁ ወደ አምላካችን፣ ወደ ጽድቁ ርስት ገነት መንግሥተ ሰማያት እንድንገባ የቅዱሳን መላእክት ፍላጎታቸውም ይሄ ነው። ይረዱናል፣ ይራዱናል። ይሄንን ክርስቲያኖች ማወቅ አለብን። ቅዱስ ጴጥሮስና ቅዱስ ዮሐንስ ያስተማሩትም ይህንን እውነት ነው። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ነው። መዳን በክርስቶስ ኢየሱስ ነው። ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪያነ ወንጌል መምህራን አባቶቻችን ካህናት ቅዱሳን ሁሉ ያውቃሉ። ይህንን የመዳንን ጥበብና የማዳኑን ኃይል እግዚአብሔር በቅዱሳን መላእክትም የእርሱን የመዳንን ሕይወት እንድንቀላቀል የቅዱሳን መላእክት ማዳን ይደረግልናል። ይህን ነው ማወቅ ያለብን። ሐዋርያው ቅዱስ ጳውሎስ ቅዱስ ዮሐንስ መልአኩ በተገለጠለት ጊዜ ፈጥኖ በተደፋ በሰገደ ጊዜ መልአኩ ቅዱስ ገብርኤልን ለምን ቅዱስ ዮሐንስን መስገድ እንደማይገባ ለምን ገሰጸው? ለምንስ አትስገድልኝ አለው? ይህንን ትምህርት ባጭሩ እናይና የዕለቱ ትምህርታችንን እናጠንቃልላለን ማለት ነው። የዮሐንስ ራእይ ምዕራፍ 19 ከቁጥር 9 እስከ 10 ላይ እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ጋር ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ነው የሚለው። አው ለእግዚአብሔር የሚገባውን ስግደት ቅዱሳን መላእክት ለነሱ እንዲሰገድ አይፈልጉም። መልአኩ የእግዚአብሔር መልአክ አልመሰለውም። ራሱ እግዚአብሔር የተገለጸ ስለመሰለው ቅዱስ ዮሐንስ እኔ መልአክ ነኝ ብሎ ነገረው። ሌላው ቅዱስ ዮሐንስ ቅድስናው ጸጋው የተለየ ነው። የአባቶቻችን ሐዋርያት ክብር ስለ ትህትና እኔም አንተም የእግዚአብሔር አገልጋዮች ነን፣ ለእግዚአብሔር ስገድ አለኝ ብሎ ነገረው። አንሰግድም ብንል እንኳን የመላእክት ክብር ታላቅ ነው፣ ግን አስጠነቀቀው ብሎታል። በሌላም ጊዜ ቅዱስ ዮሐንስ ሌላ ራእይ ሊያሳየው መልአኩ መጣ። ይህ መልአክ ቅዱስ ገብርኤል ነው። የዮሐንስ ራእይ ምዕራፍ 22 ከቁጥር 8 እስከ 9 ላይ እንዲህ ይላል። ይህንንም ያየሁትና የሰማሁት ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣
ካንተ ጋር ከወንድሞችህም ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ነው የሚለው። ክብርን ለእግዚአብሔር የሚፈልጉ ቅዱሳን መላእክት ናቸው። ስለ ትህትና እንዲህ አለው። በመቅሰፍት ነው ምቀጣ ቢለው ኖሮ ቢያስጠነቅቀው ደግሞ በምዕራፍ 22 ላይ አይሰግድለትም ነበር። ቅዱሳን መላእክት ስለ ትህትና ለእኔ አትስገድ፣ ስግደት ለእግዚአብሔር ይቅረብ ብለው አስተማሩ። አንሰግድም ብንል መልአኩ ቅዱስ ሚካኤል ተገልጦ መስገድ አይደለም እንደፋለን። በለዓም እንደሰገደው እንዲህ ነው። እነ ማኑሄና ሚስቱ እንደሰገዱት እንሰግድለታለን። ቅዱሳን መላእክት ስግደት ያስፈልጋቸዋል። የጸጋ ስግደት እንሰግድላቸዋለን ማለት ነው። ይሄ ነው የቅዱሳን መላእክት ማዳናቸውና ክብራቸው። የጸጋ ስግደትም እንደሚገባቸው መጽሐፍ ቅዱስ ግልጥልጥ አድርጎ እንዲህ ያስተምረናል። ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።